محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. أولا أحييكم بتحية الإسلام وها هي السلام عليكم ورحمة الله وبركاته. إن شاء الله يا الله سبحانه وتعالى فكارك هنا زاري جمعة عندما متن بين المغرب والعشاء الله سبحانه وتعالى بفكر يأكل متاوسنا يهنن متاوس الله سبحانه وتعالى عندما تكم سناقر من على وذكر فإن الذكرى تنفع المؤمنين وذكر أستاوس فإن الذكرى ما أستاوسكو تنفع المؤمنين مؤمنوችን ይጠቅማል ይላል። ስለዚህ አላህ ሱብሓነሁ ወተዓላ ፈቃዱ ከሆነ ትንሽ ለመታወስ ነው ስለ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስና እንዲሁም ስለ አላህ ሱብሓነሁ ወተዓላ ቁርአን ማለት ነው። ይህንን መታወስ ሰሓቦች በጣም ይፈልጉት ነበሩ። አልሰሓባ ካኑ ሐሪሲን ዐላ ሃዛ አይ ዐላ ተዛኩሪ እርስ በርሳቸው መሃል ይታወሱ ነበረ። ከማ ጃአ ፊል አተር ኢዛ መረ ሰሓቢዩ ዐላ ሰሓቢይ ዩዘኪሩ በዕደሁ በዕዳ አይ ሱረተል ዐስሪ ከፊሎች ሰሃቦች ከፊሎችን እርስ በርስ መንገድ ላይ እንኳን ተገናኝተው ሲተላለፉ ይተጋገዙ እንዲሁም ይታወሱ ነበር። ከዚያም መካከል ሱረቱል ዐስር መነጋገር እንደመጣው ማለት ነው። ስለዚህ እኛም በቻልነው አቅም የሰሃቦችን መንገድ መከተል አለብንና እንዲሁም መታወስ አለብን ማለት ነው። ለምን ይህንን የነቢዩን ሰለላሁ ዐለይሂ ወሰለም መንገድ መከተል እሱ እንጂ ሌላ የሚያዋጣን መንገድ ስለሌለ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ነቢዩን ዐለይሂ ሰላቱ ወሰላም መምሰላቸው በሁሉ ነገራቸው ስለነበረ ነው። ሐተን አንድ ሰው እንኳን ነቢዩ ዐለይሂ ሰላቱ ወሰላም ከተቀመጡበት ቦታ ሄዶ ነቢዩን ዐለይሂ ሰላቱ ወሰላም ይጠይቅ ነበረ። ማን ነው ሙሐመድ ብሎ ማለት ብሎ ይጠይቃል። ለምንድን ነው ነቢዩ ዐለይሂ ሰላቱ ወሰላምን እንደዛ የሚጠይቀው? ሊተሸቡሂም ቢነቢይ ሰለላሁ ዐለይሂ ወሰለም አይ ሳኢሩ ሰሓባ ሌሎች ሰሓቦች ነቢዩን ሰለላሁ ዐለይሂ ወሰለም ከመምሰል የተነሳ ማን እንደሆነ ነቢዩን ዐለይሂ ሰላቱ ወሰላም ለይቶ ማወቅ ይከብደዋል ማለት ነው። ሲመጣ ሁሉም ረሱልን ሰለላሁ ዐለይሂ ወሰለም ነው ይመስሉት። ስለዚህ ማን ነው ሙሐመድ ከእናንተ መካከል ማን ነው ሙሐመድ ይላል ማለት ነው። ለምን አለባበሳቸውም አኗኗራቸውም አበላላቸውም አጠጣታቸውም እንዲሁም ደግሞ ሁሉ ነገራቸው አነጋገራቸው ሁሉ ስሉካቸው ነቢዩን ዐለይሂ ሰላቱ ወሰላም ይመስል ስለነበረ ነው ማለት ነው። ስለዚህ እኛም ዛሬ አሕዋላችንን ካየን ማንን እንመስላለን? እኔ ማንን መስላለሁ እንደግል እንዲሁም ማንኝ የሚለውን ነገር በጣም ልናጤነው የሚገባ ነገር ነው ማለት ነው። ሊአነሁ አስሉ ሚን ኡሱል ዲን የዲን መሰረት ስለሆነ ነው። ይህ ማንነት ብሎ ማለት አንድ ሰው ራሱን ማወቅ ማንን እንደተከተለ ማንን እየተከተለ እንደሆነ ማወቅ هي أصل من أصول الدين የዲን መሰረት ነው ማለት ነው። ለዚያም ነው አላህ ሱብሓነሁ ወተዓላ የሱም መሐባ በነቢዩ ዐለይሂ ሰላቱ ወሰላም መከተልን አስተሳስሮ ምን አለ? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ አለ። ነቢዩን ዐለይሂ ሰላቱ ወሰላም ብለህ በላቸው አለ ኢን ኩንቱም ቱሒቡነ አላህ አላህን ሱብሓነሁ ወተዓላ የምትወዱ ከሆነ ፈተቢዑኒ ዩሕቢብኩም ላህ እኔን ተከተሉኝ አላህ ሱብሓነሁ ወተዓላ እናንተን ይወዳችኋልና አለ። ስለዚህ የአላህ ሱብሓነሁ ወተዓላ ውዴታ በነቢዩ ዐለይሂ ሰላቱ ወሰላም መከተል አዋቀረው ማለት ነው። ስለዚህ ይህንን ነቢዩን ዐለይሂ ሰላቱ ወሰላም መከተል ነቢዩን ዐለይሂ ሰላቱ ወሰላም መምሰል ከእኛ የሚጠበቅ ከሆነ ዛሬ ራሳችንን ልንመለከት ይገባል ማለት ነው። እኛ ከሰለፎች አንጻር ከቀደምቶች አንጻር ከሰሓቦች ሪድዋኑላሂ ዐለይሂም አጅመዒን አንጻር እንዴት ነው የሚለውን ነገር በጣም ልናጤነው የሚገባ ነገር ነው። የዲን መሰረት ስለሆነ ነቢዩ ዐለይሂ ሰላቱ ወሰላም ይህንን ይመስላሉ ስንል ዛሬ እኛ ያለንበት ሁኔታስ ማንን ነው የምንመስለው? ማንን ነው እየተከተልን ያለ ነው? ብዙዎቻችን እንደሚታወቀው ሻብ ነን፣ ወጣቶች ነን። ይህን ወጣትነት በምን ላይ እያሳለፍነው ነው? ማንንስ እየተከተልን ነው?
ማነው አርአያችን የሚለውን ከነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች ልንማረው ይገባል ማለት ነው። ለምን? ይህ ድን በመሰረቱ የራሱ መንክር አለው። አላህ ስብሓንሁ ወተዓላ እንዳለው ሲብገተ ላህ ወመን አሕሰኑ ሚነላሂ ሲብጋ ወነሕኑ ለሁ ዓቢዱን አለ። ሲብገተ ላህ የአላህ ስብሓንሁ ወተዓላ መንክር አለ አለ። ወመን አሕሰኑ ሚነላሂ ሲብጋ ይህንን አኳኋን የተለያየ አኳኋኖች አሉ። ነገር ግን የአላህ ስብሓንሁ ወተዓላ አኳኋን የሚመስል የለም ብሎ ገለጸው ማለት ነው። ያማረ አኳኋን እንደሆነም ወመን አሕሰኑ ሚነላሂ ሲብጋ ከአላህ ስብሓንሁ ወተዓላ መንክር በላይ ከአላህ ስብሓንሁ ወተዓላ አኳኋን በላይ እሱ ከሰጠህ እሱ ካስተማረህ አኳኋን በላይ የማን አለና የሚለውን አላህ ስብሓንሁ ወተዓላ ይጠይቀናል ማለት ነው። ወነሕኑ ለሁ ዓቢዱን እኛም እሱን አምላኪዎች ነን ለእሱ ተገዢዎች ነን በሊላል ማለት ነው። እንደዚያ ከሆነ ታዲያ የእኛ መንገድ ዛሬ የነማንም መንገድ ይመስላል? ሐቂቃ ራሳችንን መፈተሽ ያለብን ጉዳይ ስለሆነ ነው። ዛሬ ወጣትን ብታየው ከፊሉ ወንድ ይሁን ሴት ትጠራጠራለህ። እከሌ ወንድ ነው ሴት ነች፣ አንተ ልበል አንቺ ልበል እስክትል ድረስ ማለት ነው። ወይም ደግሞ ሙስሊሙን ከካፊሩ ለመለየት ከብዶ ሰላም ላውርድበት አሰላሙ አለይኩም ልበለው አረ ካፊር ነው ባልለው ይሻላል ብለህ እስክትጠራጠር ድረስ ከኛ መካከል የሰሓቦች አተር ጠፍቶ ማለት ነው። ሰሓቦችን ሪድዋኑላሂ ዐለይሂም አጅመዒን ሁሉም አላህ ስብሓነሁ ወተዓላ ውዴታውን ያውርድባቸውና ስናያቸው አሉ ነቢዩ ዐለይሂ ሰላቱ ወሰላም ማን እንደሆኑ አያውቁም ነበር። ለምን? ሁሉም ረሱሉላህን ሰለላሁ ዐለይሂ ወሰለም ስለሚመስሉ። ነገር ግን ዛሬ አንድ ወጣት ሙስሊም የተባለን ስታይ ጾታውን መለየት እስኪከብድህ ድረስ መድረስ ወይም ደግሞ እምነቱን መለየት እስኪከብድ ድረስ መድረስ ሃዛ ሚን አኽጠሪል ኹጡዋት ትልቅ የሆነ ጸር የሆነ ነገር ነው ማለት ነው። ስለዚህ ይህንን ነገር ደግሞ እንድናውቅ አይፈለግም፣ እንድናውቀው አይፈለግም። ይህንን የምታውቅ ከሆነ የእነሱ አጨብጫቢ አትሆንም። የምትከተለው የምታውቅ ከሆነ ያገኘውን አትከተልምና ማለት ነው። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም እንዳትከተል እነሱን ማወቅ የለብን። ስለዚህ ይህንን ነገራቶች ነቢ ዓለይሂ ሰላቱ ወሰላም አስተምሯቸው የሁዶችን፣ ገርብዮችን፣ ነሳራዎችን መኻለፍ ነበረ። ከማ ጃአ ፊ ሰሒሕ ሙስሊም በሰሒሕ ሙስሊም ውስጥ እንደመጣው ነቢ ዓለይሂ ሰላቱ ወሰላም ይህንን ስለ ተለያዩ ነገራቶች ሰሓቦች ይጠይቋቸው ነበር። አንዴ ነቢዩ ዓለይሂ ሰላቱ ወሰላም ጋር መጡና ስለ ወር አበባ ጠየቋቸው። በወር አበባ ጊዜ ከሚስቶቻቸው ጋር ያለውን ሁክም ጠየቋቸው። ከማ ፊ ቀውሊሂ ተዓላ ወየስአሉነከ ዐኒል መሒድ እንደሚለው አያው ላይ ይጠይቁሃል ሐይድ ስላለባት ሴት የወር አበባ ባጋጠማት ሴት ላይ ያለው ሁክም ያኔ እሷን ጋር ምን አይነት ሙዓሸራ ምን አይነት መናኗርን እንዴት መናኗር እንዳለባቸው ይጠይቁሃል ሰሓቦች መተህ ብሎ አላህ ስብሓንሁ ወተዓላ አወረደ ማለት ነው። ከዛ በፊት ሰሓቦች ነቢዩ ዓለይሂ ሰላቱ ወሰላም ጠየቁ። ምን ብለው? የሁዶች እኮ አይሁዶች ሴቶቻቸው የወር አበባ ላይ ባሉ ጊዜ አይቀርቧቸውም እነሱን፣ እንዲሁም ደግሞ ከነሱ ጋርም አይበሉም አይተኙምም ከነሱ ጋር ብለው ነቢዩ ዓለይሂ ሰላቱ ወሰላም ጠየቋቸው። ቤት ውስጥ ካሉ በአንድ ምግብ ላይ በአንድ ትሪ ላይ አይበሉ ቆሻሻ ነች ብለው ስለሚያስቡ ማለት ነው። ልክ እንደዚያውም ደግሞ አይገናኟትም እንዴት እናድርግ ብለው ነቢዩ ዓለይሂ ሰላቱ ወሰላም ሲጠይቁ አላህ ስብሓንሁ ወተዓላ ወየስአሉነከ ዐኒል መሒድ የሚለውን አያ ወረደላቸውና ነቢዩ ዓለይሂ ሰላቱ ወሰላም ምን አሏቸው? ኢስነዑ ኩለ ሸይእን ኢለ ኒካህ አሏቸው። ሁሉንም ነገር ፈጽሙ ኢለ ኒካህ አይል ጂማዕ ግንኙነትን ሲቀር ሌላውን ነገር ፈጽሙ። ወየስአሉነከ ዐኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ ወላ ተቅረቡሁነ ሐታ የጥሁርን የሚለውም አያ ወረደ ማለት ነው። ስለ ሐይድ ያለባትን ሴት ይጠይቁሃል። ወየስአሉነከ ዐኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳ እሱን ቆሻሻ ነው በላቸው። ፈዕተዚሉ ኒሳ ሴቶችን ራቁ፣ ፊል መሒድ እነሱ በወር አበባ ባሉ ጊዜ የወር አበባ ላይ ባሉ ጊዜ ራቋቸው ብለህ በላቸው ብሎ አላህ ስብሓንሁ ወተዓላ አወረደ።
እንዲሁም አይሻ ረድዋኑላሂ ዐለይሃ ስትነግረን ምን ትላለች? ነቢ ዐለይሂ ሰላቱ ወሰላም ከኔ ጋር ዩባሽሩኒ ወአና ሐኢድ እኔ ጋር ይጫወታሉ ያእሙሩኒ ፈአተዚሩ ወአና ሐኢዱን ፈዩባሽሩኒ ትላለች። ነቢ ዐለይሂ ሰላቱ ወሰላም ከኔ ጋር ይጫወታሉ ሐኢድ ላይ እያለሁ፣ ነገር ግን ሐይድ ላይ እያለሁ ግንኙነትን ግን ከኔ ጋር አይፈጽሙም ትላለች። ስለዚህ ኢስላም እንደዚህ አስቀምጧል ማለት ነው። ይህንም በሰማ ጊዜ አንድ አይሁድ ምን አለ? ይህ ሰው አለ ነቢዩን ዐለይሂ ሰላቱ ወሰላም ፈልጎበት ማለት ነው። ወላሂ ላ የዳዕ ሚን አምሪና ሸይአን ኢላ ኻለፈና ፊሃ በአላህ እምላለሁ አለ ይህ ሰውዬ እኮ አይተወንም በምንም ነገር አለ ኢላ ኻለፈና ፊህ ሁሉንም ነገር ተቃርኖን ነው የምናየው። የሆነን ነገር ልንሰራ ስንል እኛ የምንሰራውን ተቃራኒ ነው የሚሰራው። የሁዶች እንዴት ነው ብለናል? ሴቶች በወር አበባ ጊዜ ባሉበት ጊዜ አይቀርቧቸውም። ሐተን ከነሱ ጋር እንኳን ምግብን አይበሉ ቆሻሻ ናቸው ብለው ስለሚያስቡ ማለት ነው። ነገር ግን ነቢዩ ዐለይሂ ሰላቱ ወሰላም ይህንን ማለታቸውን ሲሰማ ኢስነዑ ኩለ ሸይእን ኢለ ኒካህ ግንኙነትን እንጂ ሌላውን ነገር ፈጽሞ የሚለውን ሲሰማ ምን አለ? ነቢዩ ዐለይሂ ሰላቱ ወሰላም ሁሉንም ነገር ይጣረሱናል አለ። ነዓም ነቢዩ ዐለይሂ ሰላቱ ወሰላም ከአይሁዶች ጋር በሁሉም ነገር አይስማሙም ነበር። በተለያዩ የዲን ጉዳዮች ላይ ብናይ የተቃረነ ጉዳይ ነበር። የሁዶችን አይደለም የሚከተሉት ነቢዩ ዐለይሂ ሰላቱ ወሰላም። ኢዛ ረአይና በድአ አልአዛን አዛን እንዴት እንደተጀመረ ካየን ነቢዩ ዐለይሂ ሰላቱ ወሰላም መጀመሪያ ሰዎች ተሰበሰቡና የሚሰግዱ ጊዜ የሚሰበሰቡት በጥሪ አልነበረም። ዛሬ አዛን ወጥቶ እንደሚጠራው ጥሪ አልነበረም። ይህ ነገር ነቢዩን ዐለይሂ ሰላቱ ወሰላም አሳሰበና እያሰቡ እያሉ ሰሓቦችን አማከሩ። ከዚያን ከመካከላቸው አንደኛው ምን አለ? ነቢዩን ዐለይሂ ሰላቱ ወሰላም እንሲብ አለ ለእኛ አቁምልን የሆነ ራየተን የሆነን አንድን እንደ ባንዲራ የሆነን ነገር አቁምልን ሰላት ሲደርስ በማለት ሐሳብን አቀረበ ነቢ ዐለይሂ ሰላቱ ወሰላም። ከዛም በኋላ ሰዎች ይነጋገሩታል። አንድ ቆሟል ይኸው የሰላት ሰዓት ደርሷል የሚለውን ሰዎች ይነጋገሩታል ብሎ አለ። ይህንን ነቢ ዐለይሂ ሰላቱ ወሰላም አልወደዱትም። ከዚያም በኋላ ሌላኛውም አለ ነቢዩን ዐለይሂ ሰላቱ ወሰላም ሽቡሩል የሁድን አድርጉልን አለ። ጥሩምባ የሁዶች የሆነ ወደ ስግደታቸው ሲጣሩ የሚያደርጉትን ሲጣሩ አንድ ላይ ጥሩምባን አድርጉልን አለ። አንድ የሚተባሰቡበትን ሰዎች ነቢ ዐለይሂ ሰላቱ ወሰላም ይህን አላስደሰታቸውምና ፈቃለ ሰለላሁ ዐለይሂ ወሰለም ሁወ ሚን አምሪል የሁድ ይህ እኮ የይሁዶች ጉዳይ ነው፣ የይሁዶች ነው በዚህ የሚጠራሩት ብሎ አለ ነቢ ዐለይሂ ሰላቱ ወሰላም ነው ያሉት። ከዚያም ሌሎችም ደግሞ አሁንም ሐሳብን አቀረቡ፣ የነሳራዎችን ማለት ነው። እጅዐል ለና ናቁሰን አሉ። ምንን አድርግልን? ደውልን አድርግልን የምንጠራራበትን ሲሉ ነቢ ዐለይሂ ሰላቱ ወሰላም ይህም አላስደሰታቸውምና ተለያዩ ከሰሓቦች ጋር። ከዚያም ፈረአ ዓብዱላህ ብን ዙበይር ልመናም ዓብዱላህ ብን ዙበይር የሚባለው ሰሓቢይ ዓብዱላህ ብን ዘይድ ዓፍወን ሰሓቢይ ምንን ጠራ? መናምን አየ። በህልሙ መናምን አየ። ሁለት ሰዎች መላይኮች ናቸው ይዘውት ሂደው ይህንን አዛን አስተማሩትና ጠዋት ሲነሳ ነቢ ዐለይሂ ሰላቱ ወሰላም ጋር ይዞ መጣና ከዛም በኋላ ፈአኽበረሁ ሊነቢይ ሰለላሁ ዐለይሂ ወሰለም ለነቢ ዐለይሂ ሰላቱ ወሰላም ተናገረ። ከዛም ነቢ ዐለይሂ ሰላቱ ወሰላም ቢላልን እንዲያስተምር አዘዙ። ፈኢነሁ አንዳ ሚንከ ሰውተን አሉ እሱ በጣም ድምፅ ስላለው ከአንተ በላይ ወአመድ እንዲሁም ደግሞ ድምፁ ያማረ ስለሆነ ቢላልን ወደ እንዲያስተምር ጋበዙት ማለት ነው። ይህ ላይ ነቢ ዐለይሂ ሰላቱ ወሰላም መሐሉ ሻሂዳችን ምንድን ነው? የአምሩል የሁድ ሲሆን የይሁዶች ጉዳይ ሲሆን የነሳራዎች ጉዳይ ሲሆን ተቃወሙ ማለት ነው። መልካም ነገርም ቢሆን ወይም ደግሞ እነሱ የሚመስል ነገር ስለሆነ ነው። ሃዛ አምሩል የሁድ አሉ። ይህ እኮ የይሁዶች ጉዳይ ነው አሉ። ይህ የነሳራዎች ጉዳይ ነው አሉ። ስለዚህ እንድንኻለፈው እንዳንከተላቸው አዘዙ ማለት ነው። ስለዚህ በቻልነው አቅም ዲናችንም ላይ ለምሳሌ ሌላውንም ብንመለከት ቂብላ መጀመሪያ ወደ መካ ሳይደረግ በፊት አሁን ወደ ምንቀጣጭበት ወደ መካ ሳይደረግ በፊት ቂብላችን ወዴት ነበረ? ወደ በይተል መቅዲስ ነበረ ለ16 ወራት ማለት ነው። 1 ዓመት ከ4 ወር ቂብላችን ወደ በይተል መቅዲስ ነበረ። ይህንን ነቢ ዐለይሂ ሰላቱ ወሰላም አይፈልጉትም ነበር። የይሁዶችም
መቀጣጫ ቦታና እንዲሁም የሙስሊሞች መቀጣጫ ቦታ አንድ ስለሆነ ነቢ ዓለይሂ ሰላቱ ወሰላም ውስጣቸውን ይጨንቅ ነበረ። ወደ ነቢዩላህ ኢብራሂም ቂብላ መች ነው የምመለሰው ብለው ጉጉት ነበራቸውና አላህ ስብሓነሁ ወተዓላ ምን የሚልን አያ ወረደ? ቀድ ነራ ተቀሉበ ወጅሂከ ፊ ሰማእ ፈለንወሊየነከ ቂብለተን ተርዳሃ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ብሎ አላህ ስብሓነሁ ወተዓላ በቀራ ላይ ያለውን አያ ወረደ ማለት። ፈለንወሊየነከ ቂብለተን ተርዳሃ ፈለንወሊየነከ እናዞራለን ቂብለተን ተርዳሃ እየተመኘኸው የነበረውን ቂብላ እናዞራለን ወደ እሱ ተቀጣጭ ብሎ አላህ ስብሓነሁ ወተዓላ ፈቀደላቸው ማለት ነው። ይህ ምንን ያመላክታል? ነቢ ዓለይሂ ሰላቱ ወሰላም በሁሉ ነገራቸው እነሱን እንድንቃረን ማዘዛቸው ነው። እንዲሁም ደግሞ ነቢ ዓለይሂ ሰላቱ ወሰላም ሸዳድ ብኑ አውስ ባወራልን ሐዲስ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሰሉ ፊ ኒዓሊኩም ወላ ቱሸቢሁ አልየሁድ አሉ። ሰሉ ስገዱ አሉ ፊ ኒዓሊኩም በነጠላዎቻችሁ፣ ወላ ተሽበሁ አትምሰሉ መኖችን የሁዶችን፣ ሊአነሁም ላ ዩሰሉነ ፊ ኒዓሊህም እነሱ ነጠላ ጫማ ለብሰው አይሰግዱምና ነቢ ዓለይሂ ሰላቱ ወሰላም ምንም በመልበስ እንዲሰገድ አዘዙ፣ ነጠላ ጫማን በመልበስ እንዲሰገድ አዘዙ ማለት ነው። ሌላም ጾምን ብንመለከት ነቢ ዓለይሂ ሰላቱ ወሰላም መዲና በገቡ ጊዜ ዓሹራ ይጾም ነበር። የሁዶች ዓሹራን ይጾሙ ነበረ። ይህንን ጾም ነቢ ዓለይሂ ሰላቱ ወሰላም ምን አሉ? መጨረሻ ዕድሜያቸው ላይ ለአሱመነ ታሱዓ አሉ። ለኢን በቂቱ ከቀረሁኝ አሉ ለአሱመነ ታሱዓ ዘጠነኛውን ቀን እጾማለሁ አሉ። እንዲሁም ወአመረነ ነቢዩ ሰለላሁ ዐለይሂ ወሰለም አነሱመ ታሱዓ ዘጠነኛውን ቀንም እንድንጾም አዘዙን ማለት ነው። ይህ ምንን ነው የሚያሳየው? የሁዶችን እንድንቃረን፣ የሁዶችን መታዘዝ እንደሌለብን፣ የሁዶችን በሁሉ አጋጣሚያችን መከተል እንደሌለብን ነው። ነገር ግን እኛ ዛሬ የት ነን የሚለውን አሁንም ተመልሰን አትኩሮት ልንሰጠው ይገባል ማለት ነው። ለምን እየተከተልን ያለነውን አካል ማወቅ ይገባናል። እየተከተልን ያለነው ማን ነው የሚለውን ልናጤነው ስለሚገባ ማለት ነው። ስለዚህ ነቢ ዓለይሂ ሰላቱ ወሰላም አስተምሮታቸውና አኳኋናቸው ይህንን ከነበረ ከኛ ምን መሆን ይጠበቃል? ይህንን አስተምሮት እንዴት ልንከተለው ይገባል የሚለውን ወደ ዒልም ተመልሰን ወደ ነቢ ሰለላሁ ዐለይሂ ወሰለም አስተምሮት ተመልሰን የነሱ ሱና እንዴት ነበረ የሚለውን አውቀን ልንተገብረው ይገባል ነው። ዛሬ ወጣቶችን ካየን ወይም የተለያዩ ሰዎችን ካየን ምን ላይ ነው ዲፔንድ የሚሆኑት? ምን ላይ ነው የሚመሰረቱት? የተለያዩ ፌመስ የሆኑ የተባሉ ሰዎች ላይ ወይም ደግሞ የተለያዩ ሙዚቀኞች ላይ፣ ኳስ ተጫዋቾች ላይ ወይም አርአያቸው የሚያደርጉት ይህንን ነው። ለምን? ይህንን ሰው ኢማ መጀመሪያውኑ ወደው ነው ተቅሊድ እያደረጉ የሚከተሉት ወደውት ነው፣ ወይም ደግሞ የእሱ ነገር ተመችቷቸው ነው፣ በሱ ፍቅር ተጠምደው ነው። ይህንን የሆነበት ምክንያት እኛ ወደ ራሳችን ባለመመለሳችን ምክንያት ነው። ይሁዶች የተመኙትን ዲን ባለማወቃችን ምክንያት ነው። ይህንን ዲን ይሁዶች ይመኙት ነበር። ዑመር ጋር መጣና አንድ አይሁድ ምን አለ? ያ ዑመር አለው፣ ዑመር ሆይ አለው፣ እኛ እኮ እንወዳለን አለው። ምንን? የሆነን አያ በእኛ ላይ ቢወርዱ ሁለት ነገራቶች በሙስሊሞች ላይ ከመውረዳቸው ወደ እኛ ቢመጡ እንወዳለን ብሎ ዑመርን ረዲየላሁ ዐንሁ አርዳ ጠየቀው። ዑመርን በጠየቀው ጊዜ ዑመር ምንድን ነው ያ አያ ሲለው ፈቃለ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና የሚለውን የአላህ ስብሓነሁ ወተዓላ ቃል ነው አለ። ምን የሚለውን? አልየውመ አክመልቱ ለኩም ዲነኩም፣ አልየውም ዛሬ አክመልቱ ለኩም ዲነኩም ዲናችሁን ሞላሁላችሁ። አልየውመ አክመልቱ ለኩም ዲነኩም አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ጸጋዬንም በእናንተ ላይ ሞላሁኝ። ወረዲቱ ለኩም ልእስላመ ዲና ከሃይማኖትም በኩል ዲን ልእስላምን ወደድኩላችሁ የሚለው አያ በእኛ ላይ ቢወርድ ምንኛ በተደሰትን ነበር ብሎ ዑመርን ተናገረ ማለት ነው። ለምንድን ነው? የእኛ ዲን ሙሉ መሆኑን አላህ ስብሓነሁ ወተዓላ ነው የመሰከረ።
የተወደደ መሆኑን አላህ ነው የመሰከረው። ያወረደንልን ቁርአን እንደሚጠብቀው በራሱ ኃላፊነት እንደሆነ ነገረን። ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን። ይህንን ዲን ይህንን መማሪያ ይህንን አስተምሮት ይዘን ነገር ግን ሌላ የምንፈልግ ከሆነ በእውነት ከስረናል ማለት ነው። ይህንን ዲን ጥለን የምንሄድ ከሆነ ወላሂ በእውነት ነው የከሰርነው። ዛሬ የምንከተላቸው ሰዎች የተመኙትን ዲን ነው ጥለን እየሄድን ያለነው ማለት ነው። ስለዚህ ይህንን ዲን በቻልነው አቅም ራሳችን ጋር የምናቆይበትን ሁኔታ ልናውቅ ይገባል ነው። ብዙዎች ዛሬ የተለያዩ ሰዎችን የሚከተሉበት የተለያየ ነገራቶች አሉ። ነገር ግን ብትጠይቀው ወድጀው አይደለም እኮ ይልሃል። ዛሬ እስቲ ልጠይቅና እግር ኳስ ማያይ ሰው ቢባል ነው የሚሻለው? እስቲ የሚያይ ነው ማያይ ነው ቢባል የሚሻለው? መስጂድ ውስጥ ያለ ሰው እና እዛ ያለውን ማወዳደር ተው ብዛቱን ማለት ነው። ነገር ግን እዚህ ውስጥ ያለ ሆኖ ራሱ እግር ኳስ ሚያይ ማያይ ብናወዳደር የቱም ይበዛ ነው ይመስለን? ሱብሃንአላህ። ነገር ግን ይህን ሰውዬ እኮ እኛ ከፊሎችን ብትጠይቁ ምን ሊሉ ይችላሉ? ኧረ እኛ እኮ ወደናቸው እኮ አይደለም ካፊር እንደሆኑ ማናቅ መስሏችሁ ነው ይላል። ነገር ግን ይወጣና ለሱ ይከራከራል። ትልቁን ጊዜውን በማን ላይ ያሳልፋል? በሱ ክርክር ላይ ያሳልፋል። ወይም ስለሱ ሲያወራ ወይ እነሱን ሲከታተል። ታዲያ ሳትወደው ነው ጊዜን የሰጠኸው? ሳትወደው ነው ጉልበትህን እያወጣህበት ያለኸው? ስለዚህ ያ የምንወደውን አካል አልወደድንም ማለት አንችልም ማለት ነው። እየተከተልን አይደለም ማለት አንችልም። ብዙ ሰዎች ዛሬ ብናያቸው ልብሳቸው የሆነን አካል ለመመሳሰል ይሞክራሉ። ወይም ደግሞ አቆራረጣቸው የፀጉር አቆራረጥ እኔ አሁን አላይምና ነገር ግን የሆነን ሰው የፀጉር ቁርጥ ለመምሰል ይሞክራል ማለት ነው። ወይም ደግሞ አለባበሱ አካሄዱ ተው ቢያንስ አወራሩ የእከሪን ይመስላል እንዲባልለት ይፈልጋል። ይህም ምንድነው ያመጣው? ውዴታ አይደለም ይልሃል። አጂብ ነው። ወዶ ሳይሆን እሱን ያን አካል ያመጣው እሱን እኔ በዛ ነገር ልደበር ነው ልጮት ነው በዛ ነገር ጊዜ ማሳለፊያ ነው ይላል። ነገር ግን ሮናልዶን ብትሰድብበት ምን ይላል? ይደሰታል፣ ይናደዳል። ሜሲ ስትለው ይናደዳል። ሜሲ አጭር ነው ስትለው ምን ይሆናል? ይናደዳል። ለምን ነካብኝ ነው። ይህ ከውዴታ አይደለም ብሎ ደግሞ ይከራከራል። ሚነል ዐጀብ። ስለዚህ ይህ ብቻ አይደለም። ዛሬ ደግሞ በተለያዩ ነገራቶች መጥተዋል። ሙዚቀኞች አሉ፣ ድራማ አለ፣ ሌላም የተለያዩ ነገራቶች አሉ። ይህ ደግሞ የሚቀርልን አይምሰላችሁ። ነቢዩ ዓለይሂ ሰላቱ ወሰላም ለተተቢዑነ ሱነነ መን ካነ ቀብሊኩም ሽብረን ቢሽብሪና ተከተላላችሁ አሉ። አላሙ ላሙል ቀሰም ይላሉ። ወላሂ ለተተቢዑነ ማለት ነው ይላሉ። በእውነት በአላህ ስብሓነሁ ወተዓላ ይሁንብኝ እየማሉ ነው። ትከተላላችሁ ሱነነ መን ካነ ቀብለኩም ከእናንተ በፊት ያደረጉትን ሰዎች ሱና ትከተላላችሁ። የነበሩትን እነማን ናቸው? የሁዶችና ነሰሮች ማለት ነው። ዛሬ ምናየውን ማለት ነው። ሽብረን ቢሽብሪን አንድ ስንዝርን በአንድ ስንዝር ልክ አንድ ነገር ሲፈጽሙ ያን ነገር በመፈጸም አሉ። ሐታ ለው ደኸሉ ጁሕረ ዱብን ለደኸልቱሙህ እነሱ እንኳን ቢገቡ ጉድጓድም ተከትላችሁ ትገባላችሁ ብለው ነቢ ዓለይሂ ሰላቱ ወሰላም ተናገሩ ማለት ነው። እነሱ የሚገቡትን ጉድጓድ ትገባላችሁ ብለው የተናገሩትን የሁዶችና ነሳራዎች ትመለከታለህ። ዛሬ ብዙ ሰው ተከትሎ ሲገባ ማለት ነው። አላህ ይጠብቀንና አላህ ይጠብቀን። ስለዚህ የነቢ ዓለይሂ ሰላቱ ወሰላም ሱና ተጥሎ የአይሁዶችና የነሳራዎች ሱናን በመከተል ላይ ያለንበት ዘመን ነው ማለት ነው። አውቀንም ሆነ ሳናውቅ ይህንን ሱና ግን የነቢ ዓለይሂ ሰላቱ ወሰላም ሱና እከተላለሁ ያለ ሰው ማወቅ ይጠበቅበታል። እንደዚሁ ለይሰ ዲኑ ቢተመኒ ወላ ቢተሐሊ በመመኘት ብቻ የሚገኝ ነገር አይደለም። ሳናውቀው ከቀረም በብዙ ነገራቶች እንሸወድበታለን። ዛሬ ሹብሃ የተለያዩ የሚመሳሰሉ ነገራቶች በበዙበት ዘመን ይቅርና በነቢ ዓለይሂ ሰላቱ ወሰላም ዘመን ራሱ ነቢ ዓለይሂ ሰላቱ ወሰላም እነሱን እንድንጠነቀቅ እነሱን እንዲጠነቀቋቸው ሰሃቦችን ያዘዙበት ዘመን ነበር።
ዛሬ ደግሞ ሹብሃው በበዛበት አይደለም ካፊሩ ሙስሊም መሳዩ የበዛበት ሙስሊም ነኝ ብሎ የተለያዩ ድራማዎችን እያመጣለህ የተለያዩ ነገራቶችን ሲያስመስልብህ አንተ አምናው የምትቀበልበት ዘመን ላይ ነው ያለን። ስለዚህ የቱ ዲን እንደሆነና የቱ ዲን እንደሚመስል መለየት የከበደበት ዘመን ላይ ነው ያለን። ይህን የማታውቅ ከሆነ ትልቅ ሐዘን ላይ ያለነው ማለት ነው። ዛሬ ሸባቦች ቅድም እንዳልነው የተለያዩ ሰዎችን ይከተላሉ፣ ለተለያዩ ሰዎች ይከራከራሉ፣ ምናቸውን ሳያውቁ ማለት ነው። ነገር ግን አላህ ስብሓነሁ ወተዓላ ያስጠነቅቀናል። ወለን ተርዳ ዐንከ አልየሁድ ወለን ነሳራ ኢላ መታ ሐታ ተተቢዐ ሚለተሁም። ወለን ተርዳ አይወዱም ይላል ዐንከ አልየሁድ የሁዶችም ወለን ነሳራ ነሳራዎችም አይሁድም ይሁን ነሳራ ከአንተ አይወዱም። እስከ መች ድረስ? መች ነው የሚወዱክ? መች ነው የኔ ሙሐመድዬ የሚሉክ የኔ አሕመድዬ የሚሉክ? መች ነው? አላህ ስብሓነሁ ወተዓላ እዛው ገለጸው። ሐታ ተተቢዐ ሚለተሁ እስክትከተል ድረስ የእነሱን መንገድ አይወዱህም አለ። ይህ የአላህ ስብሓነሁ ወተዓላ ቃል ነው። ፈመን አስደቁ ሚነላሂ ቂላ ወመን አስደቁ ሚነላሂ ሐዲታ። ከአላህ ስብሓነሁ ወተዓላ በላይ እውነት ተናጋሪ ማን አለ? ቁል አንቱም አዕለሙ አሚላህ ይላል አላህ ስብሓነሁ ወተዓላ። እናንተ ናችሁ አላህ ስብሓነሁ ወተዓላ ነው የሚያውቀው ብለህ በላቸው ይላል። አላህ ስብሓነሁ ወተዓላ አዋቂው ምን እያለን ነው? ከአንተ እኮ አይወዱም የሁድም ነሳራዎችም የእነሱን መንገድ እስክትከተል ድረስ ብሎ አላህ ስብሓነሁ ወተዓላ እየተናገረ ነው። ነገር ግን እኛ አይ ይወዱናል እኮ አይ ይመስለናል እኮ እያልን እየተከተልናቸው ነው። አውቀንም ይሁን ሳናውቅ በአነጋገርም ይሁን ባረማመድ በተለያዩ ነገራቶች ፋሽን ብለን ባለባበስ በተለያዩ ነገራቶች እምነታችንን ምን ላይ አድርገናል? ነቢ ዓለይሂ ሰላቱ ወሰላም ባስጠነቀቁን አላህ ስብሓነሁ ወተዓላ በነገረን በአይሁድና በነሳሮች መንገድ ላይ አድርገናል ማለት ነው። ስለዚህ ይህንን አስተምሮት ልንጠነቀቀው ይገባል። እምቢ ካለን ግን በዱንያም በአኺራም ኸሳራ ላይ እንዳለን ልናውቅ ይገባል ነው። በዱንያ በራሱ እየቆመ ያለ ሰው እንዳልሆንክ እወቅ። ወይም ደግሞ የማታውቀውን ሰው እየተከተልክ እንደሆነ እወቅ። በራሱ ያልቆመ ኮንፊደንስ የሌለው ወጣት ማለት ነው። ይህንን ነው እነሱ የሚፈልጉት። ዲን አለው ሙስሊም ነው ስሙ፣ ነገር ግን ስለ ዲን ምንም እንዳያውቅ ነው የሚያደርጉት። ይህንን ነው ደግሞ የሚፈልጉት እነሱ። ዲን ላይ የተለያዩ ነገራቶች አሉ፣ ነገር ግን እሱ ያን ሳይሆን የተለያዩ ነገራቶችን እንዲከተል አላህ ስብሓነሁ ወተዓላ ያላዘዘበትን ነገር ዲን አድርጎ እንዲከተል ነው የሚፈልጉት። በላዩ ላይ ሙስሊም ይመስላል፣ የሙስሊሞችን ካባ ይለብሳል፣ ወይም ደግሞ ሙስሊም ነኝ ተብዬ ስሙ አሕመድ ነው፣ ስሙ ሙሐመድ ነው፣ ስሙ አብደላህ ነው። ነገር ግን ውስጡን ብትጠይቀው ወይም ደግሞ ስለ ዲኑ ብትጠይቀው የተለያዩ ኹራፋቶችን እንዲሁም የተለያዩ ቢድዓዎችን ወይም የተለያዩ ሽርኮችን በውስጡ ይዟል ማለት ነው። ይህንን እንድትሆን ነው የሚያደርጉህ በዱንያ። በአኺራም ደግሞ ከነሱ ጋር እንደምትቀሰቀስን ማወቅ አለብህ ማለት ነው። ቱሕሸሩ ዐላ መን ቱሒብ ዐላ መዓ መን ቱሒብ፣ የምንቀሰቀሰውም ከምንወደው ሰው ጋር ነው። ለዚያም ነው ነቢ ዓለይሂ ሰላቱ ወሰላም ጋር መጣና ጠየቃቸው ሰውየው ሰሓቢዩ ማለት ነው። ወቃለ ያ ረሱለላህ መተ ሳዓ አላቸው ነቢዩ ዓለይሂ ሰላቱ ወሰላም። መተ ሳዓ ቅያማ መች ነው ብሎ ነቢ ዓለይሂ ሰላቱ ወሰላምን ጠየቀ። ይህ የሰሓቦችን አስተሳሰብ እንዴት እንደነበረ ሀሳባቸው፣ የሚያስጨንቃቸው ነገር ምን እንደነበረ ልናውቅ ይገባል። ቅያማ መች ነው? ምን ማለት ነው? ቅያማ መች ነው? ከእሱ ከመምጣቱ በፊት ልዘጋጅ የሚልን መልእክት ነው የሚያስተላልፈው። ሌላውን ጋር ብንመለከት ነቢ ዓለይሂ ሰላቱ ወሰላም ባልደረቦች ጥያቄያቸው ይህንን የመሰለ ነበር። አዩ ዐመል ዩድኺሉኒ ልጀና ወዩባዕድኒ ሚነ ናር፣ የቱ ስራ ነው ወደ ጀነት የሚያቃረበኝ ከእሳት የሚያርቀኝ ነበር። ነቢ ዓለይሂ ሰላቱ ወሰላም ጋር መጥተው ዘሀበ አህሉ ዱሱሪ ቢልኡጁሪ ወነዒም ልሙቂም ነበር። ሰሃቦች እኮ በለጡን፣ ከፊል ሰሃቦችን አረ በለጡን እከሌና እከሌ ብለው ነበረ ነቢን ዓለይሂ ሰላቱ ወሰላም የሚጠይቁት። ፈመን ሚና የስአል ሃዛ ሱአል፣
ዛሬ ደግሞ ከኛ መካከል እስቲ ማን ነው ይህንን ጥያቄ እየጠየቀ ያለው? ጀነት ምገባበት በቀላሉ ጀነት ምገባበትን ስራ ብሎ የሚጠይቀው፣ ከጀሃነም የሚያርቀኝን ስራ ብሎ የሚጠይቀው፣ ቅያማ ከመምጣቱ በፊት ምን ልስራ ብሎ የሚጠይቀው ማን ነው? ቁርአን ላይስ ምን ያህል ነው አትኩሮት እየሰጠን ያለው? ሰሃቦች ስለጠየቁት ነገር ባንጠይቅ እንኳን እነሱ የጠየቁትን ምን ያህል ነው እየተማርን ያለነው? ምን ያህል ነው እያወቅን ያለነው? እኛ እነሱ አውቀው ለፍተው ያመጡትን ዲን ተቀምጠን እኮ መማር የከበደበት ዘመን ላይ ነው ያለነው። አላህ ነጃ ያውጣንና ማለት ነው። ስለዚህ ይህ ሰሃቢይ መጥቶ ነብዩ አለይሂ ሰላቱ ወሰላም መተሳዓ መች ነው ቅያማ ብሎ ነብዩ አለይሂ ሰላቱ ወሰላም ሲጠይቅ ነብዩ አለይሂ ሰላቱ ወሰላም መልሳቸው የሚገርም ነበር። ምን ነበረ? ፈማ አዕደድተ ለሃ፣ ምንን አዘጋጀህለት? እየጠየቀ ነው። ምንን አዘጋጀህለት ብሎ ሰሃባው ነብዩ አለይሂ ሰላቱ ወሰላም በጠየቀ ጊዜ ነብዩ አለይሂ ሰላቱ ወሰላም በጥያቄ መለሱለት። ምንን አዘጋጀህለት ለዚህ ለምትጠይቀኝ ቀን ብለው ማለት ነው። ለዚያም ነው አላህ ስብሓነሁ ወተዓላ እኛን ሲነግረን ምን አለ? ያ አዩሃ አለዚነ አመኑ ኢተቁላህ፣ እናንተ ያመናችሁ ሰዎች ሆይ ኢተቁላህ፣ አላህን ፍሩ። ወልተንዙር ነፍሱን ማ ቀደመት ሊገድ፣ ወልተንዙር ትመልከት፣ ነፍሱን አንዲት ነፍስ ማ ቀደመት ሊገድ፣ ለነገ ያዘጋጀችውን ነገር ትመልከት ብሎ ነቢ አላህ ስብሓነሁ ወተዓላ በቁርአኑ